ስራ ያጸድቃል ወይ ተብሎ ሲነገር ስራ ዝም ብሎ እንደዚሁ ያጸድቃል አይደለም እያልን ያለ ነው። አንድ ሰው አስቀድሞ ማመን ፈቅዶ ማመን አለበት ማለት ማመን መፍቀድ አለበት ለመዳን። ከዛ በኋላ ወደ ጥምቀት ውሃ ውስጥ ይገባል። በዛ ውስጥ እግዚአብሔር ያንን ሰው ይሰራዋል። እግዚአብሔር አምላክ ያንን ሰው ይሰራዋል፣ ያነጻዋል፣ ያጸድቀዋል፣ ይቀድሰዋል። ስለዛ በረከቱን ይሰጠዋል፣ የኃጢአት ስርየትን ይሰጠዋል፣ ልጁ ያደርገዋል። ይህ ሁሉ ነገር የሚፈጸመው መቼ ነው ከተባለ በእምነት ብቻ ሳይሆን አሁን ገና ጅማሬው ላይ ነው የምላችሁ። ገና ጅማሬው ላይ ራሱ በጥምቀት ውስጥ ነው። በጥምቀት ውስጥ ማስረጃ ያዙ። ሐዋርያት ሥራ ለምሳሌ ምዕራፍ 2 ላይ እንደምታውቁት ቅዱስ ጴጥሮስ የመጀመሪያውን ስብከት ወጥቶ ይሰብካል እና ሲሰብክ ስለ ክርስቶስ ነበር የሚሰብከው እና ስለ ክርስቶስ ይሰብካል። ሰበካቸው አይሁዳውያን ነበሩ እዛ አካባቢ ላይ ያሉት እና ሰምተው ልባቸው ተነካ። እናንተ የሰቀላችሁት እኮ አስቀድሞ ዳዊት እንደሚመጣ የተናገረለት መሲሁ ነው፣ ቅቡኡ እሱ ራሱ ነው። ስለዛ ሊያድን የመጣው እርሱ ነው፣ ግን እናንተ ገደላችሁት። እግዚአብሔር ግን ነፍሱን በሲኦል ሊተዋት አልፈቀደም። ልክ መዝሙረኛውም አስቀድሞ ጻድቅን መበስበስን ያይ ዘንድ አትሰጠውም፣ ነፍሱን በሲኦል አታትም ተብሎ እንደተነገረው እርሱ ግን የሞትን ጠላት ትቶለት አስነሳው እያለ ይናገራል። እና በቃ ተነሳ፣ የክርስቶስን ሞቱን ትንሣኤውን ይነግራቸው ጀመር። ያኔ ልባቸው ተነካ እና ቁጥር 37 ላይ እንዲላል ሐዋርያት ሥራ ምዕራፍ ላይ ቁጥር 37 ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። አሁን ተመልከቱ ጋይስ፣ በእምነት ብቻ ነው ብለው ይናገሩ የለም። ይህንም በሰሙ ጊዜ ልባቸው ተነካ ይላል። አሁን እነዚህ ሰዎች ልባቸው ተነካ። ስለዛ አምነዋል አላመኑ? ኦፍኮርስ አምነዋል። ባያምኑ ለምን ልባቸው ይነካል? ከእምነት ውጭ በሆነ መልኩ ልብ መነካት የለም። አንድ ሰው የፈለገውን አሳዛኝ ወሬ ቢነግራችሁ ግን ጭራሽ ካላመናችሁት ልባችሁ ይነካል? በፍጹም ልባችሁ ሊነካ አይችልም። ልባችሁ ሊነካ አይችልም። ስለዛ ማመናቸውን የሚያሳይ ነው። ስለዛ አምነዋልና ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያትን ምን አሏቸው? ወንድሞች ሆይ እንግዲህ ምን እናድርግ አሏቸው። ምን እናድርግ ሲሏቸው እነዚህ ሰዎች ባያምኑ ኖሮ እነ ጴጥሮስ ምንድን ነው መልሳቸው? እመኑ። የመጀመሪያው መልስ የሚሆነው እመን ነው። ልክ ሐዋርያት ሥራ ምዕራፍ 16 ላይ ያ የወህኒ ቤቱ ጠባቂ ምንም ወንጌል አልተነገረው፣ ምን አላለው? ተአምር ብቻ አየ አይደል? ከነ ጳውሎስ ላይ ሰንሰለቱ ወደቀ ምናምን። ይህ እንደዚህ አይነት ታላቅ ተአምር አይቶ ደነገጠ። ከዛ በኋላ ወዲያውኑ ተንበረከከ። እንግዲህ ወንድሞቼ ጌቶቼ ምን ላድርግ አለ። አሁን ይህ ሰው አስቀድሞ ወንጌል ተነግሮታል? አልተነገረውም። ተአምር ብቻ አይደል ያየው? የስ ስለዛ ስለ ክርስቶስ አልተነገረውም። ስለ ሞቱ፣ ስለ ትንሣኤው ለአይሁዳውያን ሲሆን የተስፋውን ነገርም ስለሚያውቅ ያው ሁሉ ነገር ተነግሯቸዋል። ለዚህ ሰው ግን ምንም ወንጌል አልተነገረውም። በቃ ተአምሩን ብቻ አይቶ ምን ላድርግ እድን ዘንድ ምን ላድርግ አለ። አሁን ይህ ሰው ምን ያስፈልገዋል? አስቀድሞ እምነት ያስፈልገዋል። ለማመን ወንጌል ይሰበክለታል፣ ይማራል። ስለዛ ምን አሉት እነሱም? እመን እና አንተና ቤተሰቦች ትድናላችሁ አለ። አየህ፣ ያላመነ ሰው መጀመሪያ ምንድን ነው የሚያደርግ የሚባለው? እመን። ከዛ ወደ ቤት ገብቶ አስተማሯቸው፣ አመነ፣ ዳነ፣ ከነ ቤተሰቡ ተጠመቀ። ስለዛ አሁን ከነ ቤተሰቡ ይጠመቃል። መጀመሪያ ግን ምን ያደርጋል? ያምናል። ስለዛ የሆነ ሰው አስቀድሞ ካላመነ እንዳትረሱ፣ ለመዳን ምን ላድርግ ሲባል እመን ነው የምንለው። አንድ ሙስሊም መቶ እድን ዘንድ ምን ላድርግ ቢል እመን ነው የምንለው። በጌታ እመን፣ በጌታ በኢየሱስ ክርስቶስ እመን። እምነት ይቀድማል። አሁን እነዚህ ሰዎች ግን ኦልሬዲ ልባቸው ተነካ ስለሚል ኦልሬዲ አምነዋል። ስላመኑ ጴጥሮስ እመኑ አይላቸውም። ኦልሬዲ አምነዋል። ከእምነቱ ቀጥሎ የሚነገረው ምንድን ነው? ጥምቀት ስለሆነ ጥምቀት ላይ ነው የሚለው። ንስሐና ጥምቀት ላይ ማለት አምናችኋል፣ አሁን ንስሐ ገብታችሁ ተጠመቁ ነው። ስለዚ ምን አለ ጴጥሮስም? ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስም ስጦታ ትቀበላላችሁ። ስለዚ እነዚህ ሰዎች አስቀድሞ አምኖ ነበር? አላመኑ? አምኖ ነበር። ባያምኑ ኖሮ እመኑ ይባል ነበር። ስለዛ አሁን ማመናቸውን ያዙ። እንግዲህ ወንድሞቹ ምን እናድርግ ሲሉ ማለት ነው ልባቸው ተነክቶ አምነው እንደዚህ ብሎ ሲጠይቁ እንደነዚህ እንደ ፕሮቴስታንቶቹ ትምህርት ቢሆን ኖሮ ጴጥሮስ ምን ነበር የሚላቸው? ኮንግራትስ የኃጢአት ስርየትን አግኝታችኋል፣ በስሙ የኃጢአት ስርየትን አግኝታችኋል፣ ምክንያቱም አምናችኋል እና ጸድቃችኋል። በሉ አሁን ደግሞ መዳናችሁን ለማሳየት ያህል ተጠመቁ ይላቸው ነበር። ግን ጴጥሮስ ፕሮቴስታንት አይደለም፣ ጴጥሮስ ክርስቲያን ነው እንጂ ፕሮቴስታንት አይደለም እና በእምነት ብቻ የኃጢአት ስርየት የሚባል ነገር እርሱ ጋር አይታወቅምና ቀጠል አድርጎ ምን አለ? ንስሐ ግቡ። እሺ ኃጢአታችሁ የሚሰረይ ዘንድ
ስለዚህ የኃጢአት ስርየትን አላገኛችሁም እያላቸው እኮ ነው። አምነዋል እኮ ግን የኃጢአት ስርየትን እንኳን አላገኙም። የኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስ ተጠመቁ። ስለዛ እምነት ብቻ ሳይሆን ጥምቀት ያስፈልጋል የግድ። ገና ጅማሬው ላይ ድህነት ሲጀምር እንደዚህ ነው። አዎ እምነት ያስፈልጋል። ከዛ ደግሞ ጥምቀቱ ከምስጢራት መካፈል። እምነትም ስንል በነገራችን ላይ በትክክለኛ አስተምህሩ ላይ እስከተመሰረተ ድረስ ብቻ ነው እምነት ራሱ የሚያድነው። እንኳን ጥምቀት እምነት ራሱ የሚያድን ትክክለኛውን ትምህርት ሰምተ ያመንክ እንደሆነ ነው። ለምሳሌ የሥላሴ ትምህርትን የሚክዱ ኦንሊ ጂሰሶችን ሰምተ በቃ በጌታ በኢየሱስ አመንኩኝ ብትል አትድንም። በጌታ አመንኩኝ እያልክ ነው ግን አትድንም። ለምን? የተሳሳተ ትምህርት ነው ሰምተ ያመንከው፣ ኑፋቄን ነው ሰምተ ያመንከው። ልክ እንደዚህ ሁሉ አሁንም ወደ ፕሮቴስታንቶች ሄደ የተሳሳተ ትምህርት ሰምተ ብታምን አትድንም። የእምነት የማዳን ራሱ ብቃት ኤፊካሲው አይኑረውም። እምነት የማዳን ብቃት የሚኖረው እምነት የማዳን ኤፊካሲ የሚኖረው ትክክለኛው ትምህርት ላይ እስከተመሰረተ ብቻ ነው። ሳውንድ ዶክትሪን ላይ እውነተኛ አስተምህሩን ሰምቶ እውነተኛ የእግዚአብሔርን ቃል ሰምቶ ሲያምን ነው አንድ ሰው የሚለው። ምክንያቱም እምነት ከመስማት ነው ብቻ አይደለም የሚለው፣ መስማትም ደግሞ ይላል በኑፋቄ ነው አይልም። እምነት ከመስማት ነው መስማትም በኑፋቄ ነው ይላል አይልም እኮ። እምነት ከመስማት ነው መስማትም በእግዚአብሔር ቃል፣ እውነተኛውን የእግዚአብሔርን ቃል። አንድ ሰው አይ እኔ እኮ የተናገርኩት የእግዚአብሔር ቃል ነው ስላለ አይደለም። ሉተር ለምሳሌ የጽድቅ ትምህርቱን እና የእምነት ብቻ ትምህርቱን የእግዚአብሔር ቃል ነው ብሎ መጥቶ ነበረ። ግን ውሸት ጭራሽ በመጽሐፍ ቅዱስም በቤተክርስቲያን ታሪክ አንዴ እንኳን የማይታወቅ እንግዳ ትምህርትን ይዞ የመጣው ፎረንሲክ የሆነውን ያንን እይታ ማለት ነው፣ ውጫዊ የሆነውን ጽድቅ ብሎ ያስተማሩን። ግን የእግዚአብሔር ቃል ነው እያለ እያወጀ መጣ። በሚያስገርም ሁኔታ እንደዛ ነው። ሐሰተኛ መምህራን የእግዚአብሔር ቃል ነው እያሉ ይመጣሉ፣ ግን የራሳቸው ትምህርት ነው። የሰው እንደ ሰው የሆነ ትምህርትን ሰምተ ደግሞ መጽደቅ አትችልም፣ በፍጹም አትድንም። እምነቱ ራሱ አያድንም። ገና ጥምቀት ጋር ሳትደርስ እምነቱ ራሱ ሐሰተኛ ያስብላል። ስለዛ እምነት ጥምቀት ይኸው እንዳየ ነው ማለት ነው። ስለዛ እምነት ብቻ የሚባል ነገር ጅማሬው ላይም የለም። ጅማሬው ላይም አሁን ስራ የቱ ጋር ነው የሚመጣው ከተባለ ከዚህ በኋላ ነው። አንድ ሰው እምነትን አምኖ ከምስጢራት ከተካፈለ በኋላ ስራ ደግሞ እየሰራ ይኖራል። ልክ ከዛ በፊት ግን ስራ አያድንም እንዳልኳችሁ፣ በቃ ጸጋው ነው። ጸጋው በእምነት ያድነናል። ልክ ጥምቀት ውስጥ ስትገባ ጥምቀት ውስጥ ገብተህ እየዳንክ ያለው በስራ አይደለም በእምነት ነው። እግዚአብሔር ጸጋውን ይሰጥሃል። አምነህ ወደ ጥምቀት ውስጥ ስትገባ በጥምቀት ውስጥ ነው የሚሰጥኸው፣ ግን አምነሃልና እንጂ ሰርተሃልና አይደለም። ስለዛ ምን ይላል ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ላይ ጸጋው በስራ አድኗችኋል አይልም። ጸጋው በእምነት አድኗችኋል፣ ይህም ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ መኩራራትን ሁሉ ያወዳድመዋል። ቦስቲንግን ኩራት እንዳይሰማ ያደርግሃል። አየህ፣ ትሁት እንድትሆን ያደርግሃል። ሰርቼ ከዛን እግዚአብሔር አየኝና ስራዬን አይቶት አንተማ ጥሩ ሰርታልና በቃ ጸጋ ልስጥህ ብሎ እንደዛ አይደለም። እንደዛማ ከሆነ ጸጋ ምኑ ጸጋ ሆነ? ጸጋ ራሱ ጸጋ መሆኑ ቀርቷል። ስጦታ ከተባለ ሳትሰራ እንደዚህ ሲሰጥ ነው። ለምሳሌ አንድ ሰው ከእናንተ መካከል እስቲ ለምሳሌ ጋዲ ለምሳሌ መቶ ዝም ብሎ እንደዚሁ በስጦታ መልክ ማለት ነው ዛሬ ምሳ ቢሰጠኝ ዝም ብሎ ምሳ ቢሰጠኝ ይህ ስጦታ ነው። ግን የሆነ ነገር አሰርቶ እንግዲህ የሚሰጠው ክፍያ ነው። ጋዲ ደግሞ ብዙ ጊዜ አሰርቶ አይደለም የሚሰጠው፣ ዝም ብሎ የሚሰጠው ነገር አለው። ጋዲ ዝም ብሎ ዛሬ አሁን እሱ ታዩታላችሁ። አሁን ምሳ ዝም ብሎ ቤቴ ድረስ ይልካል፣ ወይም ደግሞ በቃ ወተን ካልጋበዝኩ ይላል። እኔ ነፃ ስጦታ ይባላል። አይተዋል? ነፃ ስጦታ ጋዲ በውስጥ ጽፍልሻለሁ፣ ስጦታ ይባላል። እና ሰርቼ ከሆነ ግን የሚሰጠኝ ጋዲ ያንን ምሳ የሰጠኝ ሰርቼለት የሆነ ነገር ሰርቼለት ከሆነ ግን እሱ ስጦታ አይባልም፣ ክፍያ ይባላል፣ ደሞዝ ነው። አየህ፣ የእግዚአብሔር ጸጋ ደግሞ ስጦታ ነው። እኛ አስቀድመን ሰርተን ያገኘነው ሳይሆን እንዲሁ ነው የሚሰጠን። ከዛ በኋላ ጸጋውን ከሰጠን በኋላና ዳግም ከወለደን በኋላ ግን ምን እናደርጋለን? ዕለት ዕለት ፍሬን እያፈራን በተቀበልነው በዛ ጸጋ ማለት ነው። ያ የተቀበልነው ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን የሚያስክድ የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን የክብሩን መገለጥ እንድንጠብቅ የሚያደርገን የሚያስተምረን፣ እግዚአብሔርን በመምሰል እንድንኖር ጸጥና ዝግ ብለን ራስን በመግዛት ከነውር ከነቀፋ ዞር ብለን እንድንኖር የሚያስተምርን ጸጋን የተቀበልነው ቲቶ ላይ እንደተነገረው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ተብሎ እንደተነገረ ማለት ነው። ያንን ጸጋ ረዳት አድርገን ከኃጢአት እየራቀን በንጽህና በቅድስና ፍሬን በማፍራት ክርስቶስን በመምሰል ውስጥ ደግሞ ከፍ ከፍ እያለን ደግሞ እናድጋለን። ይህ ድህነትን መፈጸም ይባላል። ፊልጵስዩስ ምዕራፍ 2 ላይ እንደተነገረው መዳናችሁን ፈጽሙ፣ ቁጥር 12 ላይ በፍርሃትና በመንቀጥቀጥ ሆናችሁ ነው የሚለው። ያው እንደታዘዛችሁ ሆናችሁ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ምንም ሳንሰራ ይኸው ወደ ድህነት ዓለም ገባን። ምንም ሳንሰራ
አንድ እንኳን መልካም ስራችን ሳይታይ አምነን ወደ ሚስጥራቱ ስንጠጋ ጌታ በሚስጥራቱ በኩል ይህንን ጸጋ ሰጠን፣ አሸከምን፣ ወደ እኛ አደረገ። በዛ ውስጥም ቀደሰን፣ አጸደቀን። ታዲያ ምንድን ነው ከተባለ አሁን እኛ ወይም ደግሞ ጽድቁኑ እንዲቆጠርልን አደረገም። ታዲያ ምንድን ነው ከተባለ በዚህ ውስጥ ደግሞ እያደግን እንሄዳለን፣ ከፍ እያለን ፍሬን እያፈራን። ይሄ ለክርስቲያን አማራጭ አይደለም፣ ለድህነቱ የግድ ነው፣ የሚያስፈልግ ነገር ነው። ማስረጃ ከማን? ከጳውሎስ። ጳውሎስ እንዲህ ይላል። ለምሳሌ ገላትያ ላይ ምዕራፍ 6 ቁጥር 7 እንዲህ ይላል፣ አትሳቱ። እኔ አሁን ይሄ ቀጥታ ለፕሮቴስታንት ወንድምነቶቼ አትሳቱ። በእውነት ስሙ በደንብ አትሳቱ። እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳልና። ስለዚህ ይሄ አክቹዋሊ ጳውሎስ የተናገረው ለእኛ ጳውሎስ የተናገረው ለእኛ በጣም ፕሮቴስታንቶቹ እዚህ ላይ የተከራከሩ ስለሆነ ለእነሱ ማድረገን እንጥቀሰው ብዬ ነው። አትሳቱ፣ እግዚአብሔር አይዘበትበትም እኮ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋው እሺ፣ ምንድን ነው የሚዘራውን ነው የሚያጭደው ተብሏል። አሁን ሰው ያጭዳል። የሚያጭደው ነገር አለው ሰው? አዎ የሚያጭደው ነገር አለ። የሚያጭደው ግን ምንድን ነው? እርሱ የዘራውን ራሱ የዘራውን ሁሉ በቃ እሱን ያጭዳል። እሺ ምንድን ነው የሚዘራው? ምንድን ነው የሚታጨደው? ቀጣይ ጥቅስ በገዛ ስጋው የሚዘራ በገዛ ስጋው የሚዘራ ማለት የስጋን ፈቃድ የሚፈጽም ማለት ነው። ከላይ ከፍላችሁ ስታነቡ ምዕራፍ 5 ላይ የስጋ ስራ እያለ ያስቀመጠው ነገር አለ። ኃጢአት ነው። ኃጢአቶቹን ዘርዝሮ ነበር። ይህ ዝሙት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድመኝነት እና የመሳሰሉትን፣ ስካር፣ ዘፋኝነት ምናምን። በገዛ ስጋው የሚዘራ ይህም የስጋን ፈቃድ የሚፈጽም ከስጋ ምንን? መበስበስን ያጭዳል። መበስበስን ማለት የዘላለም ሞትን። በመንፈስ ግን የሚዘራ ሚኒንግ የመንፈስን ፈቃድ የሚፈጽም ማለት ነው። በመንፈስ ግን የሚዘራ ከዚህ ከመንፈስ ምንን ያጭዳል? የዘላለም ሕይወትን ያጭዳል። አሁን ተመልከቱ፣ የሚታጨደው ምንድን ነው? መበስበስ ወይም የዘላለም ሕይወት። እንዴ የዘላለም ሕይወት የሚታጨድ ነው። በቃ እንግዲህ ጳውሎስ ካለ አለ ነው። እኔ ፕሮቴስታንትን አይደለም የምሰማው፣ ጳውሎስን ነው። ፓስተሮችን አይደለም የምሰማው። አሁን እንደ ፕሮቴስታንቶች ልትሉ የሚገባው ይሄን ነው። እኔ ከፓስተር ይልቅ ጳውሎስን ነው የምሰማው ማለት መጀመር አለባችሁ። ከፓስተር ይልቅ ጳውሎስን። የዘላለም ሕይወት ይታጨዳል ብሏል ጳውሎስ። መበስበስም ይታጨዳል ብሏል። እኛ የምናጭረው ደግሞ የዘራነውን ነው ብሎም ደግሞ ከላይ ተናግሯል። ታዲያ ይህ መዝራት አሁን የዘላለምን ሕይወት ለማጨድ ምንድን ነው የምትዘራው? ቀጣይ ጥቅስ ተናግሯል። ምን ብሎ? ባንዝልም ሚዩት አድርግ፣ ሚዩት አድርግ፣ ሚዩት አድርግ። አይ በቃ አስተምረኝ ብሎ እኮ ሚዩት አድርጎ በቃ እየተማረ ነው። አለቀ። ከአሁን በኋላ ምንም የማውራት ሞራሉም የለም። ከፈለግ እድል እንሰጣለን። እሺ ግን ሚዩት አድርግ ማለት አትግባ። አንዴ ልድገሙ። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል፣ በመንፈስ ግን የሚዘራ ከመንፈስ የዘላለምን ሕይወት ያጭዳል። የዘላለም ሕይወት ይታጨዳል ካለ በኋላ እንዴት ነው የምንዘራው? ቀጠል አድርጎ እንዲህ ይላል፣ ባንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። ሰው የዘራውን ሁሉ ነው የሚያጭደው። አዎ በጊዜው ደግሞ እናጭዳለን። ስለዚህ ምን እናደርግ? እንዝራ። ምን? መልካም ስራን ለመስራት አንታክት። መልካም ስራን በመስራት መልካም ስራ መስራት ደግሞ የመንፈስን ፈቃድ መፈጸም ነውና የእግዚአብሔርን ፈቃድ እየፈጸሙ መኖር ነውና የአባቴን ፈቃድ የሚፈጽም እንጂ ጌታዬ ጌታዬ የሚለኝ ሁሉ ወደ እግዚአብሔር መንግስት የሚገባ አይደለም ብሎ ተናግሯል። እና ስለዚህም መልካም ስራን በመስራት ማለትም ፍሬን በማፍራት በግንዱ ላይ ሆነን በክርስቶስ ላይ ሆነን ፍሬን በማፍራት የዘላለምን ሕይወት መጨረሻ ላይ እናጭዳለን። ጳውሎስ ካለ አለ ነው። አይ አንድ ሰው እኮ ካመነ በኋላ ፍሬን አለማፍራት አይችልም የሚሉ አንዳንድ ሰዎች አሉ። ማን ያለው እንደዛ? ኬታ መጣ? አንድ ያመነ ሰው
ፍሬን አለማፍራት አይችልም የሚል አንድ ጥቅስ አለ መጽሐፍ ቅዱስ ላይ? የለም። ይህንን የሚለው ማን ነው? ፓስተር። መጽሐፍስ ምን አለ? ጳውሎስ ምን አለ? ጴጥሮስ ምን አለ? ጌታ ኢየሱስስ ምን አለ? አንድ ሰው ካመነ በኋላ የምርም አምኑ ከዳነ ከተዋጀ በኋላ ፍሬን ላያፈራ ይችላል አይችልም? እስቲ ንገሩኝ ጋይስ። አንድ ሰው ካመነ በኋላ ከዳነ፣ ያውም ከዳነ በኋላ ማለት ነው፣ ከተዋጀ በኋላ ፍሬን አለማፍራት አይችልም? ይችላል አይችልም? አለማፍራት ማለት ነው ማለት ነሰሲቲ ያለበት በቃ ግዴታ በቃ አለማፍራት በማይችል ደረጃ ነው። እንደዚህ አይነት ሁኔታ ውስጥ ነው የሚገባው። አለማፍራት ይችላል አይችልም? ንገሩኝ እስቲ። አለማፍራት ይችላል። ሳክሳ ከታች ያሉት አይበቃም? እሺ አለማፍራት ይችላል። ስቲል ነፃ ፈቃዱን አልተቀማም ያ ሰው። አንዴ ወደ ብርሃን ከመጣ በኋላ በጨለማ የሚመላለስ ከሆነ አለቀ፣ በጨለማ ወድቆ ይቀራል። ስለዚህ አንድ ሰው ካመነ በኋላ ፍሬን ላያፈራ ይችላል። ስቲል አምኗል፣ ድኖ ነበረ፣ ተዋጅቶ ነበረ። ልክ ጴጥሮስ ምን ይላል መሰላችሁ? በሁለተኛ መልእክቱ ምዕራፍ 1 ላይ ይቅርታ፣ ምዕራፍ 2 ላይ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 መግቢያው ላይ ሐሰተኞች ነቢያት በሕዝቡ መካከል እንደነበሩት እንዲሁ በመካከላችሁ ደግሞ ሐሰተኛ አስተማሪዎች ይኖራሉ ይላል። በጥንቱ በብሉይ ኪዳን ሰዓት ሐሰተኛ ነቢያት ይነሱ ነበር። በእናንተ መካከልም ልክ እንደዚሁ ሐሰተኛ ነቢያት ወይም ሐሰተኛ መምህራን አስተማሪዎች ይነሳሉ ይሆናሉ። ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ ያመጣሉ፣ የሚያጠፋ ኑፋቄንም አሹልከው ያስገባሉ እያለ ይናገራል። ማንን ክደው? የዋጃቸውን ጌታ። ፍሬን አለማፍራት ተው፣ ጭራሽ ኢየሱስን ሊክዱት ይችላሉ። ከዋጃቸው በኋላ ከተዋጁበት በኋላ ያንን የዋጃቸውን ጌታ ይክዳሉ ነው የተባሉ። በነገራችን ላይ ሰው አስቀድሞ ኦልሬዲ በጌታ የሆኑ የተዋጁ ሰዎች ያንን የዋጃቸውን ጌታ እንኳን ክደው፣ የዋጃቸውን ጌታ ክደው ማለት ነው፣ የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሹልኮ ያስገባሉ ይላል። በኑፋቄ ምክንያት ጌታን ይክዱታል። አንድ የተዋጀ ሰው ፍሬን አለማፍራት አይደለም ጭራሽ ከነ ጌታን ራሱ ሊክደው ይችላል። እምነቱን እንኳን ሊተው ይችላል። አለማፍራት አይደለም ጽድቅን አለመፈጸም ጭራሽ ይሄ አይከብድም እንዴ? ጭራሽ ጌታስ ምን አለ ነው? ጌታ ምን አለ? ዮሐንስ ወንጌል ላይ አሁን ቅድም አስቸው ነበር ምዕራፍ 15 ላይ እውነተኛ የወይን ግንድ እኔ ነኝ ብሎ በጀመረው ክፍል ላይ ማለት ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባቴ ያስወግዷል አላለም ወይ? እንዴ ፍሬ የማያፈራውን እኮ ነው ያለው። አይ ፍሬ ካላፈራ ሲጀመርም በክርስቶስ አልነበረም ልትል ነው አይደለም? ይኸው በእኔ ያለውን አላ ጌታችን በእኔ ያለውን ፍሬ የማያፈራውን። ስለዚህ አንድ ጊዜ በግንዱ ሆነ በክርስቶስ ሆነ፣ ግን ፍሬን ካላፈራ ይኸው በግንዱ የሚሆነው ሰው ሲያምን ነው አይደለም? በሐሰተኛ እምነት የምሩን ሳያምን አንድ ሰው ዝም ብሎ እንደዚሁ በክርስቶስ ይሆናል እያላችሁ ነው። ስለዚህም ጌታ የልብን አያውቅም ማለት ነው። አጭበርብሮ መግባት ይቻላል ነው። አጭበርብሮ የጌታ አንድ ክፍል መሆን ይቻላል እያላችሁ ነው። ስለዛ ገና ከጅምሮ አንድ ሰው የምርም በክርስትና አስተምህሮ አምኖ አዎ በጌታ አምናለሁ ብሎ በጌታ ይሆናል፣ ከጌታ ጋር አንድ ይሆናል ከሆነ በኋላ ፍሬን የማያፈራ ከሆነ ይቆረጣል። ግዴታ ድህነትን ለመፈጸም ያ ሰው ፍሬን ማፍራት አለበት። ጌታ ነው እንግዲህ ያለው። ስለዛ የአንድ ጊዜ ያመነ ሰው ፍሬን አለማፍራት አይችልም የሚለው ውሸታ ማለት ሐሰተኛ የፕሮቴስታንት ትምህርት፣ የፓስተር ትምህርት እንጂ የኢየሱስ ትምህርት አይደለም። የፓስተሮች ትምህርት እንጂ የጳውሎስና የጴጥሮስ ትምህርት እንዳልሆነ በዚህ ማወቅ እንችላለን። ከዚህ አሁን ከተማማርነው ትምህርት ውስጥ ምን መረዳት ይችለናል? በአጭሩ የስ አንድ ሰው አስቀድሞ ማመን አለበት፣ ከምስራት ይካፈላል። ከዛ በኋላ ስራው ምንድነው? ወደ ብርሃን የመጣ ሰው በብርሃኑ በመመላለስ ክርስቶስን በመምሰል ውስጥ መልካም ስራን እየሰራ ፍሬን እያፈራ ይኖራል። ይህ ድህነትን መፈጸም ይባላል። አመጣጣችን የተጠራነውም ለዛ ነው። መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይላል ኤፌሶን ምዕራፍ 2 ቁጥር 10 ላይ መልካሙን ስራ ለመስራት ነው እንደ አዲስ የተፈጠር ነው። ዳግም የተወለድ ነው። ራሱ ለተፈጠርንበት ዓላማ መኖር ደግሞ አማራጭ አይደለም፣ ግዴታ ነው ለድህነት። እሱን ይኸው የዘላለም ሕይወት ይታጨዳል ብሎ ጳውሎስ ተናገረ። ስለዛ ለፕሮቴስታንቶች ጥሪ ፓስተሮቻችሁን ሳይሆን ጳውሎስን ተቀበሉት፣ አለቀ። ጳውሎስ አሁን በነገራችን ላይ በፕሮቴስታንት ውስጥም ጥሩ ነውጥ የተነሳ ነው። ኒው ፐርስፔክቲቭ ኦን ፖል የሚል
ኒው ፓውሊን ፐርስፔክቲቭ ማለት ነው። የጳውሎስ መልእክታት ላይ ወይም የጳውሎስ ጽሑፍ ላይ አዲስ ፐርስፔክቲቭ ይዘን መተናል የሚሉ ሰዎች ተነስተዋል። እነ ኤንቲ ራይት ማለት ነው። እነ ኤንቲ ራይት ይህንን ይዘው መጥተዋል። ኧረ ጳውሎስ ይሄ ስለ እምነት ሲናገር እነ ሉተር አልተረዱትም ወደ ማለት ነገር ማለት ነው። እምነት የሚለውን ጭራ አልገባቸውም። እምነት የሚለው ኤሊጀንስ አይነት ነገር ነው፣ መታመንን የሚይዝ ነው። ልክ ቅድም ማቴው ባሪትን ሲጠቅስ ነበር ሳልቬሽን ባይ ኤሊጀንስ አሉን የሚለውን ኤሊጀንስ አይነት ነው። የዘመ ብሎ የማመን ጉዳይ ብቻ አይደለም፣ ለንጉሱ ታምኖ የመኖርም ጉዳይ ነው። ስለዛ በቃ ይሄ ነው ጥሪያችን። ፓስታሮችን አንድ ወደ ጎን አድርጋችሁ ክርስቶስን ተቀበሉ። እሺ ጥያቄ ምንድን ነው? አሁን አስተምሬን ብለህ ሚዩት አድርገህ ነበረ። አሁን ድጋሜ ደግሞ አሁንም ላወራ እያልክ ነው። ምንድን ነው? አሪፍ ነው ትምህርት፣ በጣም አሪፍ ነው። ተምሬያለሁ። ግን እኔ አንድ ከአንተ ካስተማርከው ማልቀበለው ምን መሰለህ? ያ የተፈጠርንበት ዓላማ ለመዳን እኔ ስተናል። የምንመካበት ነገር አለ፣ የሆነ ለእግዚአብሔር የምናቀርበው ነገር አለ። ተመክተናል በስራችን ከጸጋው የተነሳ ወደ ክርክር እየገባ ክርክር ከሆነ እየተከራከር አይቶ አታውራ። ክርክር አይደለም። ኦልሬዲ በቃ ሚዩት አድርጌ አስተምረኝ ስለ እየተከራከርኩ አይደለሁም። አንተ ወደ 10 ደቂቃ ምናምን ስታወራ ዝም ብዬ ሰምቻለሁ። ዝም ብለህ የሰማኸው መጀመሪያ ፈቅደህ ነው። እኔ ሚዩት አድርጌ በቃ ልስማ ብለህ አስተምረኝ እስኪ በቃ እንዴት እንደሆነ ብለኸኝ ለዛ ነው ያወራሁት። አንተ ፈቅደህ ፈልገህ ነው። እኔ ግን አልፈቅድልህም፣ አልፈልገውም። ምንም ጥቅም የለውም። አሁን ተወው። ክርክር ከሆነ በል አሁንም ዝም ብሎ ጉንጭ አልፋ ብቻ ይርባል። አሁን የተማርከው ትምህርት አለ አይደለ? እሱን ያዘው በቃ አለቀ። መጽሐፍ ቅዱስ ላይ ሰው የዘራውን እንደሚያጭድ ከተነገረና የዘላለም ሕይወት እንደሚታጭድ ሰው የዘራውን ያጭዳል ብሎ ያለው እዛ ጋር ስለ መዝራትና ስለ ማጨድ እዛ ጋር ጳውሎስ ያወራው አንተ የምርህን ነው? ስለ መልካም ስራ ነው ወይ ስለ እምነትና ስለ መንፈስ ፍቃድና ወይ ስለ ስጋ ምኞት ነው እያወራ ያለው? ተረጋግተህ ለምን አታወራም? አሁን ድምፅም ቁርጥ ከሚል ተረጋግተህ አውራ። እሺ ምንድን ነው የምትለኝ? ስጀመርም ተረጋግቼ ነው ያወራ ያለሁት እና ምን መሰለህ አሁን ጳውሎስ እዛ ጋር ሰው የዘራውን ያጭዳል። ቆይ ሰው እዛ ጋር ጳውሎስ የዘራውን ያጭዳል ሲል እያነጻጸረ ያለው ስለ ሕግ ስራ ማነው? ስለ መልካም ስራ። አዎ ስለ መልካም ስራና ስለ እምነት ነው ወይስ ስለ እምነትንና ስለ አለማመንና ስለ ማመን ነው ጳውሎስ እያነጻጸረ ያለው? አይ በቃ እዛ ክፍል ላይ የተነገረው በእምነት ውስጥ ላለ ሰው ነው የተነገረው። በእምነት ውስጥ ላለ ሰው ሲናገር ደግሞ ስለ መልካም ስራ ተነግሯል። መጽሐፍ ቅዱስን አውጣ፣ እዛው ክፍል ላይ ሂድ አውጣ። እሺ አውጥቻለሁ። ስንት ላውጣለህ? ምዕራፍ 7ን ብቻውን አንብቡ መጀመሪያ። ማን ነው? ይቅርታ ቁጥር 7ን ይቅርታ ቁጥር 7ን ብቻ ማለት ነው። ስንቱን አትፈልገውም? እኩስ እንሄዳለን። መጀመሪያ ቁጥር 7ን ብቻ አንብብ አልኩ። እኔ ምልህን ብቻ አድርግ፣ አለበለዚያ እንደው አታዝገኝ። ቁጥር 7 8ንም እናነባለን። መጀመሪያ 7ን አንብብ፣ ከዛን 8ን ታነባለህ። ወንድሜ እባክህ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉን ያንኑ ደግሞ ያጭዳል። በገዛ ስጋው እባክህን ታነባለህ። አንዴ ተረጋጋ። አንተ እንዴት ነው ለምን ሰው እንትን ትላለህ? አታነጉለን በጌታ አትሳቱ። እግዚአብሔር ምን አለ? አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ስለዚህ አሁን ሰው የሚያጭደው ነገር አለ የለም? ቃሉሽ የሚያጭደው አለ ኦፍኮርስ። ያ የሚያጭደው ነገር ደግሞ ራሱ የሚዘራውን ነው አይደለም? በእምነት የሚዘራውን ነው። ችግር የለም። በእምነትም በለው ምን በለው ብቻ የሚዘራውን ነው አይደለም? አሁን እዛ ክፍል ላይ የሚለውን ብቻ አንጨምር ቃል ለጊዜው። አይ ከ8 አለ እኮ ከ8 ላንብብልህ። ችግር የለውም። 8 ላይም ምን አይነት ዘር እንደሆነ ላሳይ። ቆይ አንዴ 8 ላይም በእምነት የሚል ቃልን አይጠቀምም። ችግር የለውም ብያለሁ እኮ እኔ እምነቱ ችግር የለብኝም። ግን 8 ላይም የለም እምነት የሚል ቃል። ግን እሱን ላንብብልህ አንዴ። እሺ እባክህን። እሺ ቀጥል። ከይቅርታ ጋር እንደው እባክህን ቃል ሳንጨማምር መጽሐፍ ቅዱስ ላይ ያለውን አንዴ እንትን እንበል። አሁን ለትርጉምም እንዳያሻማን። ሰው ያጭዳል አልከኝ። ሰው የሚያጭደው የሚዘራው ነው አይደለም? ሰው የሚያጭደውማ የሚዘራውን ነው የሚያጭደው። ሰው የሚዘራው ነው ራሱ ሰውየው የሚዘራውን ነው የሚያጭደው።
ንገረኝ። ምንድን ነው በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ማለት ምን ማለት ነው? ስለ አለማመን ነው እየተናገረ ያለው እዛ ጋር። የት አለ እዚህ ጋር አለማመን ይላል ወይስ አውዱን አታውቁም? በገዛ ስጋው የሚዘራ ማለት ምን ማለት ነው? የገዛ ስጋው የስጋውን ምኞቱን የሚፈጽም እንደማለት ነው። በዚህ ልጅ አየህ፣ እንደዛ ነው የሚባለው። ለምንድን ነው አለማመን አይደለም ኃጢአትን የሚሰራ ነው። ሂድ አንዴ ይህንን እንድትረዳው ወደ ምዕራፍ 5 ቁጥር 16 ላይ ሂድ። ቆይ ቀጥሎ ያለው ላምብልህ። ኧረ ታነባለኸው። ይህን እየተረዳኸው እባክህን አይተኸዋል። ፕሮቴስታንቶች በቃ ይሄ ነው አደገኛ ችግራችሁ። የእግዚአብሔርን ቃል ማወቅ አንተ ስትፈልግ ትዘላለህ። እኔ አልዘለልኩም። አውዱን እየተከተልን እያንዳንዱ እንየው እኮ ነው ያልኩት። ቁጥር 8 ቁጥር 5 ሳይሆን እዛው ከፍ ብለህ ምዕራፍ 5 ቁጥር 16 ላይ እንድትረዳው እኮ ነው በስጋ መዝራት ምን ማለት እንደሆነ ማለት ነው። ምን ይላል ምዕራፍ 5 ቁጥር 16? ስጋ በመንፈስ ላይ መንፈስም በስጋ ላይ ቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ የስጋንም ምኞት ከቶ አትፈጽሙ ይላል። የስጋን ምኞት ከቶ አትፈጽሙ። በስጋ መዝራት ማለት የስጋን ምኞት መፈጸም ነው። ከታች እዛው ጋር ቁጥር 19 ላይ ሄድ የስጋ ስራም የተገለጠ ነው ብሎ የሚያስቀምጠው አለ። ዝቅ በል እስኪ። እሺ ላውጣለ ዝቅ በል እዛው ጋር ቁጥር 19 ላይ የስጋም ስራም የተገለጠ ነው። እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህም የሚመስል ነው። አስቀድሜም እንዳልሁም እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። የመንፈስ ፍሬ ግን አሁን ከላይ ምን አለ? የስጋ ስራም የተገለጠ ነው እርሱም ብሎ ኃጢአቶችን ዘረዘረ እና አስቀድሜም እንዳልኩ እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርሱም። ስለዚህ ይሄ ለክርስቲያኖች የተሰጠው ትምህርቱ አይደለም፣ ለክርስቲያኖች ነው። ምንም አያከራክረንም። ጎበዝ። እሺ ለክርስቲያኖች ጳውሎስ እንደዚህ አይነት ኃጢአትን የምትሰሩ ከሆነ ነው በቃ የእግዚአብሔር መንግስት አትወርሱም ብሎ ደምድሟል። ከዛ በኋላ አሁን ተመለስና በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ሲል እንደዚህ ኃጢአትን የሚሰሩትን ነው አይደለም? ክፉ ስራ የሚሰሩትን ነው አይደለም? ንገረኝ እንጂ ይሄ ቀላል ነው እኮ። ለምን ቅድም እኮ አንተም እኮ ብለኸዋል። በእርግጥ የስጋ ምኞትን የሚፈጽሙ ብለሃል እኮ። እሱን እኮ ነው ስለዚህ ኃጢአትን የሚሰሩ ማለት ነው። እሱ በስጋ የሚዘራ ማለት ኃጢአትን መስራት ነው። ኃጢአትን ማድረግ ክፉ ምግባርን ማሳየት ነው። እሺ ክፉ ስራን መስራት ወይም ኃጢአትን መስራት እሱ ከስጋ መበስበስን ያጭዳል። ቀጣይ ደግሞ አንብበው ለአንብበው ያልከውን አንተውም እኮ ቀጥሎ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። አንዴ ቆይ አሁን በምን የሚዘራ አለ? በመንፈስ የሚዘራ በመንፈስ የሚዘራ ደግሞ ምንድን ነው? የመንፈስን ፈቃድ የሚፈጽም መልካም ስራን መስራት አይደል? ነው። በጣም ጥሩ። ይህን ደግሞ በደንብ ለመረዳት አንድ ቀጣዩን ጥቅስ አንብባት። በአንዝል በጊዜ እናጭዳለን፣ መልካም ስራ ለመስራት አንታክት። በአንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት። ስለዚህ አሁን በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወት ያጭዳል ሲባል በመንፈስ የሚዘራ ማለት መልካም ስራን መስራት ነው አለ። በመንፈስ የሚዘራ የዘላለም ሕይወት ያጭዳል። ስለዛ መልካም ስራን የሚሰራ የዘላለም ሕይወት ያጭዳል እያለ ነው። ሰው የሚያጭደው የዘራውን ነው ብሎ ነበረ። ስለዚህ የዘላለም ሕይወት ለማጨድ ግዴታ መልካም ስርዓት መስራት አለብን ማለት ነው። ይህንን አመንክ ማለት ነው። አይዘሩ እኮ አምናለሁ፣ ግን አሁን በዘሩ ላይ ይህንን ካመንክ አሪፍ ነው። መልካም ስራ ሰራው የዘላለም ሕይወትን ለማጨድ ከሆነ አንዴ ምን መሰለህ፣ ዘሩ እምነት ብዬ ነው ማምኖ። ሲጀመር እዚህ ጋር የሚዘረው የመንፈስ መልካም ስራ ነው እኮ አልክ። አሁን መልካም ስራ ነው ብለህ እኮ አምናት። ይሄ በመንፈስ መዝራት እሱ መልካም ስራ ነው አልከን። አለቀ እኮ እዚህ ጋር ውይይቱ። ስለዛ በመልካም ስራ የዘላለም ሕይወት ይታጨዳል አልክ አይደል? በቃ እኛም እያልን ያለ ነው ይህን። በመልካም ስራ የምታጭድ አንዴ ብቻ አይዞህ በቃ አሁን አንዴ ካመንክ በኋላ ቁጭቷል። ሳይህ እንደዛ አይደለም ያልኩት ነው። ሲጀመርም እኔ ከቅድም ጀምሮ ዘር የሚባለው ዘር በመንፈስ መዝራት የሚለውን እዚህ ጋር መልካም ስራ ነው ብለኛል አላልከኝም? መልካም ስራ አላልኩም።
አላለም ጋይስ? እስቲ ያልኩትን በጣም ጠንቅቄ ያውቃለሁ። መልካም ስራ አላልኩም። በመንፈስ መዝራት የሚለው እዚህ ጋር መልካም ስራ መሆኑን አምኖልን አልነበረም እንዴ? እስቲ ከታች ነገሩን ጋይስ፣ ወይስ እኔ ጆሮዬ ነው? አምኗል አላመነም? ይኸውልህ ብሏል እያሉ ነው ከታች፣ ውሸቱን ነው ብሏል። እሺ ችግር የለውም። አሁን አንተ ባትልም ራሱ ግን ችግር መጽሐፍ ቅዱስ ለመጽሐፍ ቅዱስ ታማኝ ከሆንክ እዛው ጋር ስለሚናገር አያሳስብም። በመንፈስ የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል ካለ በኋላ ቀጣዩ ምንድን ነው የሚለው? እስኪ አንብበው። ጳውሎስ እዛው ጋር ይመለሳል። ኦኬ በአንዝል በጊዜው አንታክት መልካም ስራ ምናምን እንስራ ምናምን ነው የሚለው። ምናምን አትበል፣ የእግዚአብሔር ቃል ነው። በስንት ስርዓት አንብብ። በአንዝል በጊዜው እናጭዳለን መልካም ስራ ለመስራት አንታከት ይላል። በአንዝልም በጊዜው አሁን ከላይ ምን ብሎ ነው? በመንፈስ የሚዘራ ግን ከመንፈስ የዘላለምን ሕይወት ያጭዳል ካለ በኋላ በአንዝልም በጊዜው እናጭዳለንና መልካም ስራን ለመስራት አንታክት። ስለዛ በመንፈስ መዝራት ይኸው ከሚታጨደው አንጻር መልካም ስራ እንደሆነ ራሱ እኮ እዚያው ጋር ቀጣዩ ጥቅስ እኮ ነገረ። ስለዛ ቃዶሽ እኔ ለአንተ ያለኝ አንድ ምክር ተወው። ይሄ አሁን ይዘኸው የቆየኸውን እንግዲህ ከልጅነትም ጀምሮ ሊሆን ይችላል፣ ለብዙ ጊዜም ሊሆን ይችላል። ያስከውን ይህንን የፕሮቴስታንት አስተምህሮ ተወውና ወደ መጽሐፍ ቅዱሱ ተመለስ። አለቀ። ያኔ የምትወደውን ጌታ ታገኘዋለህ። ጌታን አትወድም ምናምን ብዬ አላስብም። የምትወደው ከሆነ ጌታን መጽሐፍ ቅዱስን የምትወድ ከሆነ ለዚህ ለምትወደው መጽሐፍ ቅዱስ መጀመሪያ መታመን አለብህ። ጌታን የምትወደው ከሆነ የምርን በመላት በቃ መጽሐፍ ቅዱስ ላይ ባለው መልኩ ነው መቀበል ያለብህ ጌታንና ቀስ ብለህ ረጋ ብለህ ይህንን ነገር ብታየው መልካም ነው። ከዚህ በኋላ ግን እንደው ዝም ብሎ ጉንጭ አልፋ ክርክር ብቻ ነው የሚሆንብን። እግዚአብሔር ያክብርልኝ። በርታ፣ አይዞህ ሲስ። እሺ ቆይ አንድ ነገር ብቻ አውርቼ ችግር የለም። ይቅርታ ከፈለክ በውስጥ አውራ። ቆይ አንዴ ዕቃ ብቻ ባውራ ደስ ይለኛል። ቃዶሽ ፕሊዝ ሰማዩ አዴ ሄድክ እንዴ? እየሄድኩ ነው። አንተ ኳሱን አየህ? ዛሬ ምን ደግሞ ሴኔጋል ሁለቱም ለዛው በጣም ብዙ አሁን በሴኔጋል ራሴ ያርግልህ። እኔ እንደ ዮሐድ ከሃዲ አይቼ አላውቅም። ትናንትና እኮ አኬ በአየር ላይ እኔ ካደን እኮ እንዴ በጌታ ልጁን እኮ ሳየው ከዚህ በፊትም ነገሩ ያለው ውስጡ የሚታየኝ አንድ የሆኑ ተለቅ ያሉ ሰውዬ ግን የሆነ ምን አይነት ሰው እንደሆነ ነገሩ ነበረ እና ያ ነገር ነው የተረጋገጠው በእውነት። ሁላችሁም ቻው ጋይስ፣ በቃ መልካም ጊዜ። ፓፓ መጣ እንዲ ወደዚህ ወደ ሳይት በቃ ልመጣ ነው። አሁን በቃ ልደውልልህ። ቆይ ዮኒ ፈልጋ ነው መሰለኝ እየገባች ነው። አንዴ ቆይ ዮኒ ጋይስ ሞዴሬት ዮኒን አስገቡት። እኔ አልቻልኩም። ዮኒን ሳቡት። ዮኒ ፓፓ ዮኒ ወንድሞች እንዴት ዋላችሁ? እኛ ደህና ነን። እንዴት ነው ወንድም? እግዚአብሔር ይመስገን። ዮኒዬ ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። አይ ቆንጆ ትምህርት ነበር። ከታች ነበርን ቃልዮት ያሰማል ለማለት ነው። ምን ከታች ምን ትማራለህ? እዚህ ሉ ቤት በኩል ታሰማሃለች። እንዴት ነው አለን ይመስገናል። አጥቶ ከልጅ ጋር ሆነን ስንደውልልህ ነበር። አዎ ነገረች። እንዴት ነው? በሉ በቃ ቻው ቻው። ምን ነው በሰላም እና እንጂ አወራ እንጂ ከታች ኮመንት ስታደርግ ሉጥ አልክ ወይ? ወጣ የከታች ሳ ኮመንት ስታደርግ እሱ ይወጣል። ምን አይነት ሉሊት ኮረመማለን እንዴ? ይኸው ትናንት አብረን ሆነን እንደዛ አልነበር? ይሄን ነገር ስናወራ ነበር እንዴ? እንዴ እኛማ አስደወልን እኮ እንዴ አኬ ምን እኛ እኮ አደገኛ ችግር
አረ በቃ እኔ ራሱ ራብ ሊደፋኝ ነው። ቻው ቻው በሉ። ቻው ቻው በቃ ቻው